ሰላም ጤና ይስጥልኝ እንደምሰነበታችሁ። እንደምታውቁት ትንሽ ጠፍቻለሁ ቪዲዮ ከለቀኩ። አክቹአሊ ዛሬ የመጣሁት ስለ ፕሮፐርቲ ቫልዩሽን ለመለቅ ሳይሆን ኢንፎርሜሽን ሼር ለማድረግ ነው። ያም ኢንፎርሜሽን ሰሞኑን ከምትጠይቁ ጥያቄ አንፃር ጠቅልል አድርጌ ትንሽ ቪዲዮ ልስራ ብዬ ነው። ምንድነው ዛሬ ያሰብኩት አይ ቲንክ የዩኒቨርሲቲ ተማሪዎች ፕሮፐርቲ ቫልዩሽን ዲፓርትመንት ኖራችሁም ሳይኖራችሁም ኖራችሁ የገባችሁ አይ ቲንክ ችግር የለም ፐርሲው አድርጉት። ግን ሳይኖራችሁ አይ ቲንክ ግቢ መድባችሁ ግራ ያልተጋባችሁ ተማሪዎች እቺ ቪዲዮ ጠቅማችኋለች። ፕሮፐርቲ ቫልዩሽን ስንት ዓመት ነው የሚሰጠው? ኮርስ ምን ይይዛል? ከተመረኩ በኋላ የት ነው የምሰራው የሚለውን ነገር አጭር ቪዲዮ ልስራላችሁ። እንደምታውቁት ከሆነ ስሜ በረከት ጌታቸው ይባላል። ሰርቲፋይድ ፕሮፐርቲ ቫልዩተር ነኝ። ትንሽ ስለኔ ሳብራራላችሁ እኔ ከመቀሌ ዩኒቨርሲቲ ጆይን አድርጌ ባህርዳር ዩኒቨርሲቲ የጨረስኩት በነበረው ኬዝ እና ባችለር ዲግሪ የሰሩት በሪል ፕሮፐርቲ ቫልዩሽን ላንድ ኤንድ ሪል ፕሮፐርቲ ቫልዩሽን። አሁን ላይ መንግስት ስሙን ቀይሮት ሪል ፕሮፐርቲ ቫልዩሽን ብሎታል። በእኛ ጊዜ ትዝ የሚለኝ ከሆነ አይ ቲንክ ታስታውሳላችሁ ከላንድ ኤንድ ፕሮፐርቲ ቫልዩሽን ወደ ሪል ፕሮፐርቲ ቫልዩሽን ይቀር ብለን ብለን ነበር አስገብተን ነበር። አሁን ምክንያቱም ሪል ፕሮፐርቲ ቫልዩሽን ላንድንም ስለሚያጠቃልል እና ወደ ሀሳቤ ስመጣ ይሄ ዲፓርትመንት ጆይን ካረጋችሁ ምን ኮርስ ነው የሚሰጠው ካላችሁ በአራት ዘርፍ አለ። አሁን ላይ አይ ዶንት ኖ ፍሬሽማን ኮርስ ከወሰዳችሁ በኋላ ምን እንደሚካተት ግን በእኛ ጊዜ የነበረውን አሁን የሚቀር አይመስለኝም። በአራት ዓመት የሚሰጣችሁ ኮርስ ልንገራችሁ። ፐር ቪዲዮ እያደረኩ እለቅላችኋለሁ። ፈርሲ ላይ የሚሰጣችሁ ኮመን ኮርስ ነው። እንደምታውቁት ሪፕሮፐርቲ ቫልዩሽን ኮርሱ ዛትማች ከባድ አይደለም፣ ቀላል ነው። የሚነበብ ነው፣ የቁጥር ነገር ነው። ሞር ሶሻል እና ናቹራል ትምህርትን ሚክስ አድርገው ትንሽ ለፕሮፐርቲ ቫልዩሽን ወጣችሁ ትንሽ ቤዚክ ኖሃው እንዲኖራችሁ የተዘጋጀ ፊልድ ነው። ወደፊት መቀየር አለበት። አሁን ኦን ዘ ፕሮሰስ ላይ ነኝና መቀየር አለበት ብለን እናስገባለን። ግን አሁን ላይ ፕሮፐርቲ ቫልዩሽን ጆይን አድርጋችሁ ምን ነው የሚሰጠው ኮርስ ከተመረኩ በኋላ ምንድነው የምሰራው ካላችሁ ፈርስት ላይ እንዳልኳችሁ ቤዚክ ኮርስ የሚሰጠው በእኛ ጊዜ ኢኮኖሚክስ፣ ኮምፒውተር፣ እንግሊዝ ምናምን ቤዚክ ነገር ነው የሚሰጠው። ሰከንድ ላይ ሲሆን ደግሞ ትንሽ አድቫንስ ይሆናል። ሰርድ ላይም አድቫንስ፣ ፎርዝ ላይ ሌጋል ኬዝ ነው የምንማረው። ምክንያቱም ፕሮፐርቲ ቫልዩሽን ከሌጋል ጋር የሚያገናኘዋል። ምክንያቱም ትመና ነው። ለምሳሌ አንድ ባለሀብት ተበድሮ አንድ ብቁ የሆነ ፕሮፐርቲ ቫልዩተር ያን ያያዘውን ንብረት ከገመተ በኋላ ከህግ አንፃርም ማየት አለበት እና አንድ ሁለት ኮርሶች አሉ በህግ አንፃር በኢትዮጵያ ፕሮፐርቲ ሎ፣ ፕሮፐርቲ ታክስ የሚባሉ ትማራላችሁ። እነሱም ቤዚክ ናቸው። እንደ አጠቃላይ በአራት ዓመት ኮርስ ላይ በጣም ኮምፕሊኬት እና ከባድ ነገር አትማሩም። የሚነበብ ነው የምትማሩት እና ቀላል ነው። ከተነበበ በጣም ቀላል ዲፓርትመንት ነው። በጥሩ ውጤት የምትመረቁት ዲፓርትመንት ነው እና አሪፍ ነው ብዬ አስባለሁ። እና ከሌላ ዲፓርትመንት አንፃር ኮምፔር ታደርግላችሁ ፕሮፐርቲ ቫልዩሽን አዲስ ዲፓርትመንት ነው። እዚህ ሀገር ላይ ብዙ ምሩቃን የለበትም። ግን ተመርቄ ስራ አገኛለሁ እሱ ራሱን የቻለ ቻሌንጅ አለ። ምክንያቱም አሁን ላይ ማርኬቱ ይፈልገዋል፣ ግን የሚሰራው ሌላ ሰው ነው። ተመራቂ ደግሞ እየገባ ነው ወደ ማርኬቱና እሱን ነገር የማስታረቅና የማስማማት አንድ ከኛም ይጠበቃል የማስታወቅ። እንደምታውቁት ከሆነ አብዛኛው ግቢ ላይ ፕሮፐርቲ ቫልዩሽን ምን ብላችሁ ብትጠይቁ የሚያውቅ ሰውም የለምና ይሄም ከኛ አንፃር ወደ ኋላ ቀርተናል። ማስታወቅ ይገባል ያሰው ሌላው ዲፓርትመንት እና እንዳልኳችሁ ከሆነ ኢትዮጵያ ላይ በጣም ብዙ አመት ሲሰራ ፕሮፐርቲ ቫልዩሽን ተብሎ ግን አብዛኛው ጊዜ የሚሰራው ሲቪል ኢንጂነር፣ መካኒካል ኢንጂነር እና በልምድ ይሰሩታል። አሁን ሌላውም ፕሮፐርቲ ቫልዩሽን እንደ ኮርስ ጸድቆ በእኛ ጊዜ እንደ ኮርስ ጸድቆ እኛ አይ ቲንክ ሰከንድ ባች ነበር መቀሌ ዩኒቨርሲቲ ላይ፣ ባህርዳር ላይም ነበሩ ትንሽኛ ሲኒየሮች ኮሚኒኬት እናደርግ ነበር፣ ድሬዳዋም ነበር። አሁን ሌላው መንግስት ስለሚፈልገው ፕሮፐርቲ ቫልዩሽን ተማሪ ስለሚፈልገው ወደ 3 4 5 ዩኒቨርሲቲዎች ጀምረውታል። ካልተሳሳትኩ ወልዲያም ዩኒቨርሲቲ ጀምሯል፣ ደብረ ማርቆስ አይ ቲንክ አርባ ምንጭም ጀምሯል። በቃ የጀመሩት ነው። በማስተርስ ደረጃ ደግሞ ኮተቤ ይሰጣል። ሌላም ግቢዎች በማስተር ደረጃ መስጠት ጀምረዋል እና በእኛ ጊዜ ሶስት ግቢ ነበር፣ ባህርዳር፣ መቀሌና ድሬዳዋ ዩኒቨርሲቲ ነበር የሚሰጠው። ትንሽ ነበረን ኮኔክሽን ከተማሪዎች ጋር እና ይሄን ይመስላል። ተመርቄ ደግሞ የትገባለሁ ካላችሁ የመጀመሪያ የምትገቡበት ቶፕ አሪፍ ምላችሁ ባንክ ትገባላችሁ። ባንክ ምክንያቱም ባንክ የተቋቋመው ከምንድን ነው? ብድር መቀበል ነውና ፕሮፐርቲ ቫልዩተር ለባንክ ላይ የጀርባ አጥንት ነው። ባንክ ላይ በጣም ነው የምትፈለጉት። ግን ባንክ ላይ ይገባለሁ እሱ የራሱን ቻለ ጥያቄ አለ። ምክንያቱም ባንክ ላይ ስትገቡ በጣም ኮምፒቲሽን አለው። ምክንያቱም ልምድ ይፈልጋሉ።
እውቀት ያስፈልጋል። እና ባንክ ላይ ትገባላችሁ፣ አሪፍ ነው። ባንክ ላይ ገባችሁ እድለኛ ናችሁ። ምክንያቱም እዛ ቦታ ላይ ቁጭ ያላችሁ ማለት በጣም ተፈላጊ ቦታ ነው እና አሪፍ ቦታ ነው። ቀጣይ ደግሞ ፕራይቬት ካምፓኒ ወደ እኔ ስመጣላችሁ፣ እኔ አሁን በፕራይቬት ካምፓኒ ላይ የምሰራው። ፕራይቬት ካምፓኒ ላይ ጥቅሙ ምንድን ነው ካላችሁ እውቀት ታገኙባታላችሁ። ምክንያቱም ወደፊት ኢትዮጵያ ሪፕሮፐርቲ ቫሉዌሽን ላይ ኢንቨስት አድርጋ ለመስራት ትልቅ እቅድ አላት። ዘንድሮ ዓመት አዋጅ ወጥቷል፣ ወደ ንብረት ታክስ ብለዋል። ንብረት ታክስ ላይ ግዴታ አንድ ፕሮፐርቲ ቫሉዌተር ያስፈልጋል። እና ስንት ፕሮፐርቲ ቫሉዌተር ምሩቅ አለ ካላችሁ በጣም ጥቂት ነው። በእኛ ጊዜ 40 ተማሪ ነበር የሚመረቀው እና በጣም ትንሽ ነው። እና አሁን ላይ አይ ቲንክ በሁሉም አዲስ አበባ ላይ ተጀምሯል እና ሁሉም ክልል መስተዳድሮች ይጀምሩ ተብሏል። እና በመንግስት መስሪያ ቤትም ትፈለጋላችሁ። ኢትስ ኦብቪየስ በጣም ይፈለጋል። ዘንድሮ ላይም ባለፈው አዲስ አበባ መስተዳደር በሁሉም ክፍለ ከተሞች አውጥቷል። የነቢያ አይ ቲንክ የሪፕሮፐርቲ ቫሉዌተር ብሎ አይቻለሁ። በ0 ዓመት ልምድ ኤግዚስ ያለህ ብሎ አይቼ ነበር፣ ቼክ አደረገው ነበር፣ ፎሎ እያደረኳቸው ነበር። እና በመንግስትም ትገባላችሁ። ፕራይቬት እንደኔም ከገባችሁ እኔ አሁን ጥቅሙ ምንድነው እውቀት ታገኙበታላችሁ። እኔ አሁን ከተመረኩ በ2 ዓመት ውስጥ ኦልሞስት ከተማርኩት ከ4 ዓመት በላይ እውቀት አግኝቼበታል። ምክንያቱም በእኛ ምንድነው የምንሰራው ቢልዲንግ ይገመታል፣ መካኒካል ፓርት እንገምታለን፣ ፋክተሪ እንገምታለን። ኦልሞስት ወደ በትንሹ እንኳን ከጠቀስኩላችሁ ወደ ከ10 አካባቢ ካምፓኒዎች ትላልቅ ፋብሪካዎች ገምተናል። የምታውቋቸው ከሆነ በስም ጠቅስላችኋለሁ። እነ ጆርጅ ሹ፣ አቢሲኒያ ሞጆ ያለ ጆርጅ ሹም እዛው ሞጆ ነው ያለው። ኦሮሚያ ስቲል፣ ኦሮሚያ ፓይፕ፣ ቡሉኮ ቴክስታይል። ወደ ቴክስታይል ከመጣን ፕሮሰሲንግ፣ ሚልክ ፕሮሰሲንግ፣ የውሃ ፋክተሪዎችን በጣም ገምተናል። ፕራይቬት ላይ ጥቅሙ ምንድነው እውቀት አለበት። እናም በጣም ከባድ ነው ስራው፣ እውቀት ያስፈልጋል ፕራይቬት ይሰራል። ምክንያቱም ፈለጥ አለው፣ በጣም ዲቴል ያስፈልጋል። መንግስት ላይም ደግሞ እንዳልኳችሁ መንግስት ላይ አሁን በደንብ እየቀጠረ መጥቷልና እና ከአንድ ሪፕሮፐርቲ ቫሉዌሽን የመርጦ የገባ ተማሪ ምን ይጠበቃል ካላችሁ ማንበብ ነው የሚጠበቀው። አክቹአሊ እንዳልኳችሁ የ4 ዓመት ኮርስ ሞር ፎከስ ያደረገው በቢልዲንግ ፓርት ላይ ነው። እኔ አሁን የገረመኝ ነገር ተመርቄ ወጥቼ አክቹአሊ ቢልዲንግ ይገመታል፣ መካኒካል ይገመታል፣ የቁም እንስሳት ሁሉ እኛ እንገምት ነበር። ምክንያቱም ሀብት ናቸው፣ እሱ ሁሉ ይገመታል። ግን እሱ ላይ ሪፕሮፐርቲ ቫሉዌሽን ስትማሩ ስለ መካኒካልና ስለ አግሪካልቸር ምንም አይጠቅስም እና ይሄም ትልቅ ችግር አለበት። ሞር ቢልዲንግ ላይ ነው ፎከስ የሚያደርገው ፕሮፐርቲ ቫሉዌሽን ኮርሱ። ይሄ መሳካት አለበት። እንደ አንድ ብቁ ሪፕሮፐርቲ ቫሉዌሽን ተማሪ 3 ሴክተር ላይ ብቁ መሆን አለብን። በሲቪል ወርክ ላይ፣ መካኒካል ኤሌክትሮ መካኒካል ወርክ ላይ እና አግሪካልቸር ላይ። ምክንያቱም አሁን ላይ አብዛኛው ባለሀብት አግሪካልቸር እያስገመተ ብድር ይቀበላልና አንድ ምሩቅ ስለ አግሪካልቸር ማወቅ አለበት። እና አሁን በእኛ ካምፓኒ እንኳን ምሳሌ ሰጣችሁ የሚገምትልን አግሪካልቸር ምሩቅ ተማሪ ነው። እኛ ከስር ኮርሱን የሰራው እንዴት መገመት እንዳለብን የተማረን ነው። እና ይሄን አብቡላችኋለሁ። አክቹአሊ ተስፋ አልሰጣችሁ ስላችሁ ተመረቃችሁ ወደ ስራ ትገባላችሁ አሉም፣ ግን ወደፊት ትልቅ ተስፋ አለው። እንዴት ካላችሁኝ ማርኬት ዲማንዱ የሰፋ ነው፣ መንግስትም በደንብ እያዳበረው ነው፣ ተፈላጊነቱም እየጨመረ ሲመጣ ኦልሞስት ከ3-4 ዓመት በኋላ ፕራይቬትሊም በግል ላይሰንስ አውጥታችሁ እንኳን ፕሮፐርቲ ቫሉዌተርን በጣም ትፈልጋላችሁ ገበያ ላይ ብዬ አስባለሁ። እንደኔ አክቹአሊ አሁን በፕራይቬት ላይ እንኳን የሚሰራው 10 ካምፓኒ አይሰራም። 10 ካምፓኒ በቃ በትልቁ ይሰራ ከተባለ 10 ካምፓኒ ነው ፕራይቬት ላይ የሚሰራው። ሞር ባንክ አሪፍ ነው እንዳልኳችሁ፣ ፕራይቬት ካምፓኒ አለ፣ መንግስት አስተዳደር፣ ሌላም በየዘርፉ ትገባላችሁ። ምክንያቱም ሪፕሮፐርቲ ቫሉዌሽን ሎ ላይ የሚገባል፣ ሎ ዘርፍ ላይ ኮርስ ላይም ትገባላችሁ። እኔ አሁን አክቹአሊ እንዳልኳችሁ ፕራይቬት ላይ መቀጠር ነው ጥቅሙ። ሁሉም ዘርፍ ላይ ገብቼበታለሁ። ባንኩ ላይም ገብቼ አይቼበታለሁ፣ ሎ ዘርፍ ላይም አይቻለሁ፣ በመንግስትም ዘርፍም በታክስ ላይ ሰርቼ አይቼበታለሁና እውቀት ታገኙበታላችሁ ከገባችሁበት። እና ይህን ይመስላል ለኢንትሮዳክሽን ያክል። የት እንደምትገቡ ከነገርኳችሁ ያለውን ኮርስ። ቀጣይ ደግሞ ፕሊዝ ሪፕሮፐርቲ ቫሉዌሽን ጆይን አድርገው ለግራል ተገብተው ሼር አድርጉላችሁ። ቀጣይም ደግሞ በእናንተ ጥያቄ መሰረት ቪዲዮ እየሰራው ፈርስት ላይ ምን ኮርስ አለ፣ ፈርስት ላይ እንዳልኳችሁ ኢንትሮዳክሽን ዛት ማች እንትን አይልም፣ የሚከብድ የለም። ሰከንድ ሰርስ ትገቡ ትንሽ ስለ ፕሮፐርቲ ቫሉዌሽን አንዳንድ ኮርስ አሉ። ፕሮፐርቲ ቫሉዌሽን ራሱ የቻለ ኮርስ አለው። 1-2 የታለ አፕላይድም ኮርስ አለው። ድሮይንግም ኮርስ አለው። ምክንያቱም ሲቪል እንዳልኳችሁ ሲቪል ስትራክቸር ስንሰራ ድሮይንግ ግድ መባል አለበት። ድሮይንግም እውቀት ያስፈልጋቸዋል። እና ይሄን ቀስ በቀስ በየቪዲዮ እለቅላችኋለሁ።
እንደ ኢንትሮዳክሽን ይበቃሉ ያስባለሁ። ኤኒ ኮሜንት ካላችሁ ኢንቦክስም ኮንታክት ማለት ትችላላችሁ። አይ አም ሬዲ ቱ ሄልፕ ዩ እና ስቴይ ቱንድ። ቴንክ ዩ